በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እየተከበሩ አባታችን እጅግ የምንወዳቸው መልአከ ገነት መምህር አድማስ አበራ የቤተ ክርስቲያናችን ዋና አስተዳዳሪ፣ የዚህ ታላቅ ሕዝብ መሪ፣ ክቡራን አባቶቼ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚች ታላቅ ቤተ ክርስቲያን ውበት ያደረጋችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በይቅርታው አቅፎን ደግፎን በቤቱ ሰብስቦን ስሙን እንድንጠራ እንድናስተምር እንድንማር እንድንዘምርለት እንድናመልከው ፈቅዶና ወዶ ስላደረሰን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። መኑ ይእቲ ዛቲ፣ ይቺ ማናት? እንደ እግዚአብሔር መልካም ፈቃድ በዚህ ቅዱስ ቃል መነሻነት የእግዚአብሔርን ቃል እንማማራለን። እግዚአብሔር ለሁላችን ምስጢር ይግለጥልን። እስኪ ሁላችሁም በሉ መኑ በሉ እስኪ። ይእቲ ዛቲ፣ ይቺ ማናት? እስኪ በሉ እናንተ። ይቺ ማናት? ይህን ቃል የተናገረው ጠቢቡ ሰሎሞን ነው። ዓለምን በጥበብ ይመራ የነበረ፣ ጥበብም ስንል መንፈሳዊ ጥበብ ማለት ነው። በመንፈሳዊ ጥበብ ዓለምን ይመራ የነበረ ብዙ ስጋዊ ጠቢባን በምድር ላይ አሉ። በስጋ የሚፈላሰፉ እግዚአብሔር ጥበብ ስጋዊ፣ ጥበብ መንፈሳዊ ሁለቱንም ጥበብ ለሰው ልጆች ሰጥቷል፣ በአግባብ እንድንጠቀምበት ማለት ነው። አሁን ችግሩ በዓለም ላይ ብዙ ጠቢባን አሉ። ጥበቡን በአግባብ ግን የሚጠቀም ጠቢብ ስንት ነው ቢባል፣ አለ ወይ ቢባል ጥያቄ ውስጥ ነው ማለት ነው። ብዙ ጠፈር የሚመራመሩ ሰዎች አሉ፣ ጠፈር የፈጠረውን የሳቱ ማለት ነው። ብዙ ከዋክብትን የሚመራመሩ ጠቢባን አሉ፣ የከዋክብትን ፈጣሪ የረሱ ማለት ነው። ብዙ ፀሐይና ጨረቃን የሚመራመሩ ጠቢባን አሉ፣ ፀሐይና ጨረቃ መዓልትና ሌሊትን የሚያፈራርቀውን የረሱ ማለት ነው። ትልቁ የዓለም ችግር እዚህ ላይ ነው እንጂ እግዚአብሔር ለሰው ልጆች ጥበብን ሰጥቷል፣ ይሰጣል። ነገር ግን የሚሰጠንን ጥበብ በአግባብ መጠቀም ያስፈልጋል። በአግባብ የተጠቀሙ አባቶቻችን መካከል አንዱ ጠቢቡ ሰሎሞን ነው ማለት ነው። ማን ነው? ሰሎሞን ነው። እና ይህ ጥበበኛ ቅድመ ልደተ ክርስቶስ በ960 ዓመት ዓለም ላይ የነበረ ጠቢብ ነው። 960 ዓመት ዓለም ላይ የነበረ ነው። በጣም የሚገርመው ጥበቡ መንፈሳዊ ጥበብ ገንዘብ በማድረጉ የሚሰወርበት ዓለም አልነበረም። 900 ዓመት አረፍተ ዘመን ሳይገታው ከሊባኖስ ተራራ የምትወጣውን የአምላክን እናት ድንግል ማርያምን ይቺ ማናት በማለት ይገልጻታል። ክብር ለእናታችን ይሁንና አያችሁ፣ ጥበብ ማለት ይሄ ነው። 900 ዓመት አይደለም ቀርቶ አንድ ዓመት ምን ያህል እንደሚጋርደን እኛን አስቡት። 960 ዓመት ሳይጋርደው ሐናና ኢያቄም ሳይወለዱ፣ ሐና ሳትወለድ በሐና ማህፀን ድንግል ማርያም ሳትቀመጥ ይቺ ማናት ብሎ ድንግል ማርያምን ያያት ነበረ። እንዴት አያት? በልዩ ክብር ነበር የሚመለከታት። እንዲህ ይላል፣ መኑ ይእቲ ዛቲ እንተ ተዐርግ እምገዳም ከመ ደመና ዘጠፈረ ሰማይ ወከመ ሰርጸቲ ስጠታ ወከመ ጸአተቲ ጸአታ ብለው ያስተካክሉታል ሊቃውንት ሲተረጉሙ፣ ዘይቤው ሲያቃሉት ማለት ነው። ይቺ ከምድር እስከ ሰማይ ድረስ በክብር ጠፈርን ሞልቶ ከምድር ከውቅያኖስ ትንፋሽ ሆኖ ወጥቶ በጠፈር ላይ በክብር የሚታይ ደመና እንዲሁም ከሐናና ከኢያቄም ከሊባኖስ ተራራዎች መካከል ከነብርና አሽኮኮን ነብር የሚፈነጭበት ተራራ አንበሶች ጧት ማታ የሚራቡበት ተራራ
እንደ በረት መንጋ አንበሳ የሚባዛበት ነብሮች የሚዋለዱበት ተራራ ከዚህ ተራራ ስር በክብር ወጣ ሰማይና ምድር የምትሞላ በክብር ይቺ ማናት ይላል። ክብር ለእናታችን ይሁንና ከመደመና ዘጠፈረ ሰማይ ያለው ምድር ላይ እንግዲህ ደመና እስትንፋሰ ሰማይ ነው። በዚህ በመጽሐፈ ሄኖክ ፍልስፍና ሊቃውንት እንደተረጎሙት ደመና ከሰማይ ሳይሆን ከየት ነው የሚገኘው? ከምድር ነው፣ ከውቅያኖስ የውሃ ትንፋሽ ነው ደመና። ከቃሉ ጋር ናችሁ? የምን ትንፋሽ ነው? የውሃ ትንፋሽ ነው ደመና። የሚፈጠረው ከላይ አይደለም። ዝናብ ራሱ ከታች ነው የሚፈጠረው። ከየት? እስትንፋሰ ሰማይ ነው። በዚህ በመጽሐፈ ሄኖክ ምዕራፍ 16 ቁጥር 8 ጀምሮ የአንድምታ ሊቃውንት እንደሚራቀቁበት እስከ እስመማይ ወዝናብ ውሃና ዝናብ እስትንፋሰ ሰማይ ወቱ ይወጥ ውቅያኖስ ነው የሚለው። ከሰው ትንፋሽ እንደሚወጣ ከውቅያኖስ ውሃ ትንፋሽ አለው። ውሃው ሲተነፍስ ያ ትንፋሹ ወደ ጉም ይቀየራል። ነፋስ ይጸጉሮ ለጊሜ ያንን ጉም የሆነውን የውሃውን ትንፋሽ ነፋስ ይሸከመዋል። ከቃሉ ጋር ናቸው። ፍልስፍና ሲራቀቅበት ማለት ነው። ይሄን ስነ ተፈጥሮ ሲራቀቅበት ውሃ የሚወጣው ዝናብ የሚወጣው ከየት ነው? ከውቅያኖስ ትንፋሽ ነው አለና የውሃ ትንፋሽ ያ የውሃ ትንፋሽ ጉም ይሆናል። ከቃሉ ጋር ናቸው። ምን ይሆናል? የውሃ ትንፋሽ ምን ይሆናል? ጉም ይሆናል። ጉሙን ነፋስ ይሸከመዋል ነው የሚለው። ምን ይሸከመዋል? ነፋስ ይጸውሮ ለጊሜ ማለት ጉሙን ምን ይሸከመዋል? ነፋስ ይሸከመዋል። ጊሜ ይጸውሮ ለደመና ያንን ጉሙን ደግሞ ምን ይሸከመዋል? ደመናን ይሸከማል። ደመና ይጸውሮ ለማይ ደመናውን ደግሞ ውሃን ይሸከማል። ምንን ይሸከማል? አያችሁ፣ ነፋስ ምን ይሸከማል? ጉሙን። ጉም ምን ይሸከማል? ደመናን። ደመና ምን ይሸከማል? ውሃን ይሸከማል። ከበዚህ አርግ ውስጥ ተጠናፍ የጠፈር ዘውቱ ጳራሊው ጽንፈ ምድር ያንም ደግሞ ተዛዝሎ እንደዚህ እስከ ጠፈር ድረስ ጠፈር ድረስ ይወጣል። ተዛዝሎ ማለት ነው። ከዚያም በኋላ ዓለምን በማያጠፋበት መልኩ በወንፊት አምሳል ወርዶ በምሕረት ዓለምን ዝናብ ሆኖ እንዲመግብ ያደርገው። አያቸው፣ ከውቅያኖስ የወጣው ውሃ ዝናብ ሆኖ እንደገና ወደ ምድር ወርዶ ውቅያኖስ ጋር ይቀላቀላል። ይህንን እንደሚያደርግ አንዱ ተሸክሞት በክብር እያንዣበበ በሰማይ እንደሚታይ ከሊባኖስ ተራራ ወጥታ ሕፃን ሆና ተወልዳ ዓለምን ሁሉ በክብር የሞላች ይቺ ማናት ይላል። ማናት እሷ? የመድኃኔዓለምና ድንግል ማርያም ክብር ለስሟ ይሁንና ይሄ ነው ስለ እመቤታችን ክብር በገለጠበት ነው። ትወጽ መራትም ሊባኖስ ነው የሚለው። እምግበ አናብስት ወማድባር አናብር ከነብሮች ዋሻ ከአንበሶችም በረት ትወጣለች ሙሽራ ብሎ የተናገረላት ይህች ማን ናት ሲባል ድንግል ማርያም ናት። ከምድረስ እስከ ሰማይ ክብሯ ይሞላል። ይህች ማን ናት ሲባል ማናት እሷ? አዎ ብዙ ክብር ያላቸው እናቶቻችን አሉ። ቅዱሳት እናቶቻችን እጅግ የምናከብራቸው ቅዱሳት እናቶቻችን አሉ። ነቢያትን የወለዱ እናቶቻችን አሉ። ሐዋርያትን የወለዱ እናቶቻችን አሉ። ሰማዕታትን የወለዱ እናቶቻችን አሉ። ጻድቃንን የወለዱ እናቶቻችን አሉ። ጳጳሳትን የወለዱ እናቶቻችን አሉ። ካህናትን የወለዱ መምህራንን የወለዱ እናቶቻችን አሉ። አማኞች ምእመናንን እጃቸው ከመጽዋት አፋቸው ከጸሎት የማይለዩ እግራቸው ለቅዳሴ የሚገሰግስ ምእመናንን የወለዱ እናቶቻችን አሉ። በየደረጃው እነኚህ ሁሉ ክብር ይገባቸው። ክብራቸው ግን ከሰማይ በታች ነው። እሷን ስናከብራ ግን ነቢይና ሐዋርያን ሳይሆን ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ መላእክትን ሁሉ የፈጠረውን እርሱን የወለደች በምድር በሰማይ ክብሯ የሞላ ይቺ ማናት? ክብር ለእናታችን ነው ድንግል ማርያም። ይቺ ማናት አለ። ከምድር እስከ ሰማይን ምድርን ሞልቶ በክብር ደመና እንደሚታይ ክብሯ ሰማይና ምድር የተቆጣጠረ በዓለም መላእክት እህታችን እያሉ መላእክት የሚያመሰግኗት የሚቀኙላት በንጽህና በቅድስና እህታቸው ናትና መላእክት በሰማይ እህታችን እያሉ በመንጠላይት ውስጥ የሚያመሰግኗት ነቢያት በህሊና መነጽር እየተመለከቱ በትንቢት የወለዷት ቅዱሳንም ስሟን እየጠሩ ጧት ማታ ቅጠል በልተው የሚያመሰግኗት ሳሊለነ ቅድስት የሚሉላት ሰማዕታትንም በስደት ወልዳ እሷ ተሰዳ በስደት ሰማዕታትን የወለደች የዚህ ሁሉ ክብር ማናት? እሷ ክብር ለእናታችን ነው ለድንግል ማርያም። በዚህ መንገድ ነው የገለጣት ጠቢቡ
በርግጥ አባቶቻችን በ46 መጻሕፍት ተብሉያት አሉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለቻቸው የምትሰብካቸው። በዚህ በፍትሐ ነገሥት አንቀጽ 2 ወይም ክፍል 2 ላይ ስታነቡ በቤተክርስቲያኗ ቀኖና መጽሐፍ ማለት ነው 46 መጻሕፍት ተብሉያት ተቆጥረው ለቀለሚንጦስ ታላቁ ሊቅ የተሰጡ ቤተክርስቲያናችን የምታስተምራቸው 46 መጻሕፍት ተብሉያት 46ቱ መጻሕፍት ተብሉያት የሚመና ሲተረጎሙ በውስጣቸው እንደ ጽጌረዳ አበባ እየፈካች የምትታይ አንዲት ቅድስት አለች። ማናት ቢባል ድንግል ማርያም። ክብር ለስሟ ይሁን። በተለያየ ህብረ ምሳሌ ይገለጡላል። እንደ ኢሳይያስ ደረቅ አዲስ ኪዳን የተባለው ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙ ማን ይባላል? አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከማን ጋራ ነው? ከኛ ጋራ ነው ተብሎ የተነገረ። የሚገርማችሁ ድንግል ማርያም ሳትወለድ 700 ዓመት ላይ ቀድሞ የተነገረ ቃል ነው ይሄ። 700 ዓመት ኢያቄምና ሐና ሳይወለዱ እንኳን ድንግል ማርያም ማለት ነው። ነገር ግን ድንግሊቱን ኢሳይያስ ያያት ነበር። እንዴት ያያታል? በቅድስና መነጽር፣ በህሊና መነጽር፣ በትንቢት መነጽር እያያት ድንግል በድንግልና ብሎ ለዓለም ሁሉ ምልክት የሆነውን የድነት ምልክት ሆና የምትሰጥ አዳኙን ባለቤቱን ራሱን መድኃኒትን የወለደችው ጽንዕት ምድር እንደሆነች ድንግል ማርያም ይናገር ነበር ማለት ነው። ኢሳይያስ በዚህ መንገድ ገልጿል። ደግሞ በዚህ በትንቢተ ኢሳይያስ ምዕራፍ 60 ቁጥር 11 ጀምሮ እስከ 40 ያለውን ስታነቡ በጣም በሚገርም ሁኔታ ይገልጻል ስለ ድንግል ማርያም። ምን ይላል? እነሆ የእስራኤል ቅዱስ ትባያለሽ ይላል። እስኪ በሉ እነሆ በሉ እስኪ የእስራኤል ቅዱስ ትባያለሽ። አያችሁ፣ አሁን የእስራኤል ቅዱስ ማለት ልዩ ማለት ነው። ለምን እስራኤል ይወርዳል ይወለዳል ብለው ነቢያት ትንቢት ሲናገሩ ወርዶ ተወልዶ ያድነናል ብለው ተስፋ ያደርጉ ነበር። ወርዶ ተወልዶ ያድነናል ብለው ተስፋ የሚያደርጉት ደግሞ በማን ነው ሲባል በድንግል ማርያም። ክብር ለስሟ ይሁንና ትሰመይ ጽዮን ሀገረ ቅዱስ እስራኤል የእስራኤል ቅዱስ ትባያለሽ ተብለሽም ትጠሪያለሽ አለ። ያመጹ አምሃኪ ምርሁቅ ብሔር እጅ መንሻሽን ከሩቅ ያመጡልሻል ይላል። ምን ያመጡልሻል? እጅ መንሻሽን ከምን ከሩቅ ያመጡልሻል። ወርቅ አቅፎሎና ከተባለ ሀገር ወርቅ ያመጡልሻል። ወብሩረ ሲዶና ከተባለው ሀገርም ደግሞ ብርን ያመጡልሻል። ይህን እጅ መንሻ አድርገው ያመጣሉ። በግመሎችን ያመጣሉ። ወይ ከድኑ አዳመኪ አግባለ ምድያም የምድያም ግመሎች እጅ መንሻሽን ጭነው አደባባይሽን ይሸፍናሉ ይላል። ምን ይላሉ? ይሸፍናሉ ይላል። ይሰግዱ ለኪ ሁሉም ነገስታተ ምድር የምድር ነገስታት ሁሉ ከፊትሽ ወድቀው ምን ይሉልሻል? ይሰግዱልሻል። ይልህሱ ጸበለ እግርኪ የእግርሽን ትቢያ ምን ይላሉ? ይልሳሉ። የእግርሽን ትቢያ ይልሳሉ። የምድር ነገስታት ይሰግዱልሻል። ትሰመይ ጽዮን ቅዱስ እስራኤል የእስራኤል ቅዱስ ትባያለሽ ይላል። የምድር ነገስታትን ሁሉ ይንበረከክልሻል። ላንቺ የማይገዛ ንጉስና ህዝብ ምን ይላል? ይጠፋል ይላል። ምን ይላል? ይጠፋል ይላል። ይህ ሁሉ የተነገረላት ይቺ ማናት ሲባል የአምላካችንና ድንግል ማርያም። ክብር ለስሟ ይሁን። ነገስታት የሚሰግዱላት የእግሯን ትቢያ የሚልሱላት ወደደም ጠላም ይንበረከካል አለም። ለድንግል ማርያም የማይንበረከክ ዓለም የለም። ይንበረከካል። ለጊዜው የሚነቅፍ ሊኖር ይችላል፣ ፍጻሜው ግን ይንበረከካል። ለምን? በዚያን ጊዜ መንግስተ ሰማያትን ባያገኙም ሁሉ 7 እጅ እንደ ፀሐይ 7 እጅ እያበራች ከልጇ ጋር ስትመጣ ላንቺ ምን ነው ተገዝተን ቢሆን እያለ ሁሉም ይንበረከካል። ክብር ለእናታችን ይሁንና የማይንበረከክ የለም። ስለዚህ ብሉይ ኪዳን ሲተረጎም ድንግል ማርያም አለ ምን አለ? ከመጽጌ ደንጎላ ዘቆላ ይላል ጠቢቡ ሰሎሞን። ከመጽጌ ደንጎላ ዘውስተ ቆላ ማለት በቆላ ውስጥ እንዳለ እንደ ሱፍ አበባ ከቃሉ ጋር ናችሁ። እንደምን የሱፍ አበባ ታውቃላችሁ? በምድር ላይ ከአበቦች ሁሉ ደምቆ የሚታይ ደማቅ አበባ ነው። እጅግ የደመቀ ደም ግባት ያለው ሰው እንደሚያምር እንደዚያ የሚያምር የተዋበ ለምድር ውበት ይሆን ነው። ጽጌ ደንጎላ ዘውስተ ቆላ ከመጽጌ ደንጎላ በማይከላ አሳክሏታል። ድንግል ማርያም ምን አላት? አንቺ በምድረ በዳ እንዳለ በቆላ እንዳለ የሱፍ አበባ ነሽ እናቴ ይላታል። አያችሁ
የሱፍ አበባ በሾኮች መካከል እንኳን በቅሎ እሾክ አንቆ አያስቀረውም ይላል። በሾኩ ላይ እያበራ ውበት ሆኖ ከሾክ በላይ ይታያል። እሾክ የተሆነ ዓለም በዚህ ዓለም ክደት የተሞላ ዓለም መርገም በሞላበት ዓለም ውስጥ መርገሙን እንደ ሾክ እየረገጥሽው በመርገም ላይ በንጽህና እያበራሽ የታየሽ ሶመነት ክብር ለስሙ ይሁን። ድንግል ማርያም በከበረ ገደሙና በማይከል አስዋክ በሾህ መካከል የበቀለ የሱፍ አበባ እያበበ ከሾሁ ሳያግደው እንደሚታይ እሾክ በሆኑ አይሁድ መካከል የተገኘሽ ንጽሕት ዘር በንጽህና በቅድስና ያ ከአበቦች ሁሉ በውበት እንደሚታይ ከፍጡራን ሁሉ በንጽህና በቅድስና ተውበሽ ለአምላክ እናቱ ነሽ የተገኘሽ ሶማናት። እቺ ማናት አለ መግለጫ ቋንቋ ሲያጣ ኢማን ነው ማለት ያንክሮ የመመራመር የማድነቅ ቋንቋ ነው። ማን የሚለው ቋንቋ ሲተረጉሙ አባቶቻችን ማለት ስለዚህ ደምቆት ነው። ጠቢቡ ሳትወለድ ታየችው። የሊባኖስ ተራራ በዚያ በዝግባው ውስጥ ታየችው። ከነብሮች ጉድጓድ ከአንበሶችም በረት ከዚያም ስትወጣ ታየችው። በዚያ ዘመን አንበሳና ነብር የሚፈለፈልበት ነበር የሊባኖስ ተራራ። ከዚያ መካከል ላይ ታየችው። ይቺ ማናት ብሎ እስከሚገልጻት መግለጫ ቋንቋ ሲያጣ ባጭሩ ይቺ ማናት ብሎ ገለጻት ማለት ነው። ከዚያም በኋላ ስንመለከት በህልም ጠቢባን ያዩት ድንግል ማርያም ናት። ይቺ ማናት ብለው እነ ሐና እነ ኢያቄም እነ ቴክታ እነ ጴጥርቃ የሚባሉ ቴክታና ጴጥርቃ እነሆ ሰባቱ ሰማያትን ሰንጥቃ ስትመጣ ሐናና ኢያቄም ያዩት። ሰባቱ ሰማያትን ነጭ ርግብ ሰንጥቃ በሌሊት በህልሙ ወጣ በሐና ጆሮ ገብታ በማይጸሯ ስታድር ያያት ኢያቄም ያያት። ይቺ ማናት? ይቺ ክብር ለእናታችን ይሁን ድንግል ማርያም ናት። ሐና በህልሟ ሌሊት ተኝታ ሳለ የኢያቄም መቋማ አፍርቶ ዓለም ሁሉ የተራበ ሁሉ ዓለም ያንን ያፈራውን የኢያቄም መቋሚያ ያፈራውን ፍሬ ተመግቦ ዓለም ሲጠግብ በህልሟ ሐና ያየቻት የኢያቄም በትር ማናት? እሷ ድንግል ማርያም ናት። እቺ ማናት አለ? አዎ ደምቆት ነው። ሌላው በዚህ ዝራሱቱኤል የተባለው ቅድመ ልደተ ክርስቶስ በ420 ዓመት ዓለም ላይ የነበረ በብሉይ ኪዳን ቀመር ሊቃውንት እንዲያስቀመጡት 420 ዓመት ዓለም ላይ በባቢሎን ከተነሱ ነቢያት አንዱ ነቢይ ነው። እጅግ የሚራቀቅ ሰማይና ምድርን በፍልስፍና ውስጥ ሲዋኝ የነበረ በመንፈሳዊ ፈላስፋ የነበረው ዝራሱቱኤል ምን አለ? ወምዝሪኩ ይላል እንዘ ወዛ አንበሳ እምገዳም ይለው አንበሳ ወጣ እምገዳም ይላል። ከምድረ በዳ አበባ ምንም በሌለበት ምንም በማይታይበት በገዳም ውስጥ አንበሳ ሲወጣ አየው ይላል። አቃሉ ጋር ናችሁ። ከገዳም አንበሳ ሲወጣ ይላል። የአንበሳ ማን ነው ብላችሁ የምትጠይቁኝ ከሆነ አለ ተቀዳሚ ተከታይ የሌለው ኢየሱስ ክርስቶስ ነው ብሎታል። ወልድ ዋህድ ነው ብሎታል። አንበሳ ወልድ ዋህድ ነው ብሎታል። ገዳሙ ማን ነው ቢባል በገዳም ምንም ነገር እንደማይገኝበት ጽድቅ እንጂ ኃጢአት እንደማይገኝበት መርገመ ገባል ኃጢአት አዳም የሌለባት ንጽሕት ዘር ገዳሟ ድንግል ማርያም ናት ብሎ ተርጉመውታል። ያቺ ገዳም ማናት? ምንም የሌለባት እንከን ያልተገኘባት ገዳማችን ማናት? ድንግል ማርያም። ክብር ለስሟ ይሁን። ገዳም ብሎ ገልጿታል። ገዳም ምንም አይገኝ የሚበላ የሚጠጣ የለም ምንም የለበትም። መርገመ ገባል ኃጢአት አዳም የለም ንጽሕት ዘር ድንግል ማርያም ናት። አንዳንድ ጊዜ አንዳንድ ሰዎች በእኛ ቤትም ጭምር ማለት የተንሻፈፈ አመለካከት ያላቸው ሰዎች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ድንግል ማርያም ስታስተምር የአዳም መርገም የውርስ ኃጢአት የለባትም ነው። 4 ነጥብ ከቃሉ ጋር ናቸው። የሚንሻፈፉ ሰዎች አሉ። መጽሐፍ ሲጽፉ አለ ለማለት የሚዳዱ ማለት ነው። ግን በኮንፊደንስ አንድ ነገር መናገር የማይችሉ የተልከሰከተ ጽሑፍ የሚጽፉ ሰዎች አሉ። ሚመና ጥንቃቄ ያስፈልጋል። 4 ነጥብ መርገመ ገባል ኃጢአት አዳም የውርስ ኃጢአት በድንግል ማርያም ላይ የለም፣ አይሰራም። የውርስ ኃጢአት ያልሰራባት ምንም መርገም የሌለባት ለመለኮት ማደሪያ የሆነች የሐዲስ ኪዳኗ የክርስቶስ መቅደስ ማናት ቢባል እሷ ማናት? ክብር ለስሟ ይሁን ድንግል ማርያም። ይህን አረጋግጦ መናገር ያስፈልጋል። የተጻፈ መጽሐፍ አለ ይቀደዳል እንጂ ድንግል ማርያምን አይገልጻትም። የውርስ ኃጢአት የለባትም። አንዳንድ ጊዜ ይህን ደግሞ የሚጠቅሱት ምን አይነት ወስራቸው እዚህ ድጓው ላይ ቅዱስ ያሬድ አንጽሖ ሥጋሃ ቀድሶ ኪያሃ ሀደረ ላዕሌሃ ይህንን ነው የሚጠቅሱት ብዙ ጊዜ ለዚህ ነገር
ማርያምን አንጾ ስጋዋን አንጽቶ ቀድሶ አንጽቶ ምን አለ አደረባት በሷ ላይ አደረ የሚለው በዚህ በጥር ማርያም ድጓ ላይ ነው የተቀመጠው። ይህን ስንመለከተው ሊቃውንት አባቶቻችን በራሳቸው ተራቀውበታል በመንፈስ ቅዱስ ተቃይተው ማለት ነው። እነ ዮሐንስ አፈወርቅ ቄርሎስም አትናቲዎስም ኪራኮስም ሄሬኒዎስ እነኚህ አራት ሊቃውንት ገልጸውታል በተለያየ ዘይቤ። ምን ብለው ነው የገለጹት? ቀድሶ አንጽቶ አደረባት ማለት ኃጢአት ኑሮባት ኃጢአቱን አስወግዶ አደረ ማለት አይደለም። አያችሁ ከቃሉ ጋር ናቸው። ያ የውርስ ኃጢአት ኑሮባት የውርስ ኃጢአቱን ለየአንጽቶ አደረባት ማለት ሳይሆን አስቀድማ ስትፈጠር በሐና ማኅፀን ስታድር በአዳም ገላ እንደልኩ እያበራች የመጣች ንጹሕ አድርጎ ለራሱ አንጽቶ ቀድሶ የፈጠራት ማለት ነው ብለውታል። ክብር ለእናታችን ይሁን። ደግሞ ድጓው የሐሳብ እንደሌለው ለድጓው መልስ የምንሰጠው ራሱን ድጓውን ነው። በዚህ በሂዳር ጽዮን ድጓ ላይ ደግሞ ምን ይላል ሊቁ? ዘእንበለ ይትፈጠር ሰማይ ወምድር ማለት ሰማይና ምድር ሳይፈጠር ከቃሉ ጋር ናችሁ። ወዘእንበለ ትሳረር ምድረ ገነት ምድርም ያለ ካስማ ሳትመሰረት ምድርም ሳትፈጠር ወይም ሰማይና ምድር ሳይፈጠር ሐልወት ስቤት ቅድስት ወንጽሕት ይእቲ ማርያም ንጽሕት ቅድስት የሆነች ልዩ የሆነች ሰማይና ምድር ሳይፈጠር ነበረች ይላል። ማናት እሷ? ሰማይና ምድር ሳይፈጠር ንጽሕት ሆና የነበረች ማናት? ድንግል ማርያም ናት። አያችሁ። ስለዚህ ሰማይና ምድር ሳይፈጠር ንጽሕት ናት ይላል ድጓው። ቀድሶ አንጽቶ አደረባት የሚለው ሲፈጥራት ንጽሕት አድርጎ ለራሱ አዘጋጅቶ ማለት እንጂ የአዳም ኃጢአት ኑሮባት ያንን አነጻት ማለት ያንን አነጻላት አስወገደላት ማለት እንዳልሆነ ሰማይና ምድር ሳይፈጠር ንጽሕትና ቅድስት የሆነች ማርያም ነበረች ይላል ድጓው። ሌላው በነሐሴ ኪዳነ ምሕረት ድጓ ላይ ደግሞ ሊቃውንት ብለዋል። ማርያም ሰትሐት ውስተ ከርሱ ለአዳም ከመ ባሕሪ ጻዕዳ ማርያምስ ይላል። ከቃሉ ጋር ናችሁ። ማንስ? ማርያምስ ይላል በአዳም ገላ እንደ ዕንቁ እያበራች ነበረች ይላል። አያችሁ እንደምን እያበራች? እንደ ዕንቁ እያበራች ማለት የአዳም ኃጢአት እሷን አይመለከትም እያለ ነው። አያችሁ ከአዳም ብትወለድም የአዳም ኃጢአት የለባትም እያለ ነው። ከሔዋን ብትገኝም ከሔዋን የተወለደች የሔዋን ዘር ብትሆንም ከሔዋን የተገኘች ቢሆንም የሔዋን መርገም በእሷ ላይ አይሰራም ማለት ነው እያለ ነው። ሌላው ታምረ ማርያም ላይ ብዙ ጊዜ እንደውም መናፍቃኑ ሊተቹ የሚዳሉት የሚወልቁት የሚነሱት በዚህ መጽሐፍ ላይ ምን ይላል? ዓለም ሳይፈጠር ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። ከቃሉ ጋር ናቸው። ይህን አበጥሮ ማየት ያስፈልጋል። እስኪ በሉ ዓለም ሳይፈጠር በሉ እስኪ እመቤታችን በእግዚአብሔር ሐሳብ ታስባ ትኖር ነበር። አያችሁ አሁን እንዴት ይሆናል የሚሉ ሰዎች አሉ። እንዴት ይሆናል? ዓለም ሳይፈጠር ታስባ ትኖር ነበር ማለት እንዴት ሊሆን ይችላል? እንዴት ብለው የሚከራከሩ ሰዎች አሉ። ይሄ ታምረ ማርያም ነው ዘወትር ሁሉ የምንሰማው ማለት ነው። ግን እውነቱን ልንገራችሁ ብሉያትም ሐዲሳትም ከዚህ ሐሳብ ውጭ አይሆኑ። መጽሐፍ ቅዱስ እናውቃለን የሚል ሰው ይህንን ሊነቅፍ አይችልም። ለምን መሰላችሁ? በስነ ፍጥረት መጽሐፍም በዚህ በባሕረ ሐሳብ መጽሐፍም በቤተ ክርስቲያኗ መጽሐፍ ስታነቡ ምን ይላል መሰላችሁ? እግዚአብሔር ዓለምን ልፍጠር ብሎ አሰበ ነው። ከቃሉ ጋር ናችሁ። ምን ልፍጠር ብሎ? ዓለምን ልፍጠር ብሎ አሰበ። አስቦም አልቀረ ፈጠረ ነው። ሁሉም መጽሐፍ ይተባበራል። ስለዚህ እኔ ታስቤ ነው የተፈጠርኩት ማለት ነው። ሳልታሰብ አልተፈጠርኩም። እናንተ ታስባችሁ የተፈጠራችሁ። ሳይታሰብ የተፈጠረ ሰው የለም። ሳይታሰብ የተፈጠረ ሰማይና ምድር የለም። ሳይታሰብ የተፈጠረ አራዊት እንስሳት የለም። ሁሉም በእግዚአብሔር ዘንድ ታስቦ ምን ሆኗል? ንገሩኝ፣ ምን ሆኗል? ታስቦ ተፈጥሮ ማለት ነው። ስለዚህ እኛ ታስበን ከተፈጠርን የመጽሐፉ ሐሳብ ይሄ ከሆነ ድንግል ማርያም ታስባ ተፈጠረች፣ ቀድማ ታስባ ነበር ቢባል ምንድነው ኃጢአቱ? ከቃሉ ጋር ናችሁ። ግን ለየት ያለውን ነገር ልንገራችሁ። እኔ አስተማሪ ለመሆን ታስቤ ተፈጥሬያለሁ። ተማሪ ለመሆን የተፈጠርናለን። ለተለያየ ዘማሪ ለመሆን የተፈጠር፣ ካህን ለመሆን የተፈጠር፣ ጳጳስ ለመሆን ታስበን የተፈጠርናለን። አያችሁ ልዩነቱ። ለትንቢት ነቢያት ተፈጥረዋል፣ ለቅዳሴ መላእክት ተፈጥረዋል፣ ካህናት ተፈጥረዋል።
እንዲሁም ለስብከት ሐዋርያት ተፈጥረዋል። መምህራን ለማስተማር ተፈጥረዋል። ምእመናን ጧት ማታ ከእግዚአብሔር ጋር መስዋዕት እያቀረቡ ለመኖር እየጸለዩ ለመኖር ተፈጥረዋል። ለርስቱ ተመርጠው ተፈጥረዋል። ድንግል ማርያምን ለየት የሚያደርጋት ግን የታሰበችው የወደቀው ዓለም እንዲነሳባት ለአምላክ እናትነት ነው። ክብር ለስሙ ይሁንና እዚህ ላይ ነው ሚስጥሩ። መመራመር የሚያስፈልገው እዚህ ላይ ነው እንጂ ሳይታሰብ የተፈጠረ ዓለም የለም። ኤጲፋኖስ ሊቁ ምን አለ? ዓለም በአብ ልብነት ታሰበ፣ በወልድ ቃልነት ተፈጠረ፣ በመንፈስ ቅዱስ ሕያውነት ዓለም ሕያው ሆኗል። ትምህርት ሃይማኖት ይሄ ነው። ስለዚህ አስቀድማ ለአምላክ እናትነት ታስባ በአምላክ ሕሊና የነበረች እሷ ማን ናት? ድንግል ማርያም ናት። ከሊባኖስ ተራራ የተገኘችው ታናሿ ሙሽራ ነገር ግን ክብሯ ሰማይና ምድርን የሞላ እሷ ማን ናት? ድንግል ማርያም ናት። በሰማይ መላእክት እህታችን እያሉ በንጽህና በቅድስና ስለምትመስላቸው የሚያመሰግኗት፣ ነቢያት በትንቢት የወለዷት፣ ለሐዋርያት ሞገስ ሆና የተሰጠች፣ ሰማዕታትን በስደቷ የወለደች፣ ሳሊለነ ቅድስት ብለው ቅጠል በልተው በሳምንት አንድ ቀን ጻድቃን ጧት ማታ የሚያመሰግኗት፣ መለኮሳት በምናኔ በውስጣቸው ይዘዋት ጧት ማታ የሚንቀሳቀሱ፣ ምእመናን ጧት ማታ በቤቷ ደጅ የሚጠኗት እሷ ማን ናት? ድንግል ማርያም። ክብር ለስሙ ይሁን። እቺ ማናት አለ? በጣም ይገርም። በምድር ላይ ልንገራችሁ፣ መልአክ ወርዶ እየወደቀ እየተነሳ እየሰገደላት ማናት ቢባል ድንግል ማርያም ብቻ ናት። ክብር ለእናታችን ይሁን። በሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ቁጥር 5 ጀምሮ ዘካርያስ ካህኑ በቤተ መቅደስ ጧት ማታ ማዕጠንት ይዞ እያጠነ ምእመናንን ከእግዚአብሔር ጋር ያገናኝ። ያደጉ በብሉይ ኪዳንና በሐዲስ ኪዳን ሽግግር ላይ የነበረው ደጉ ካህን ዘካርያስ የመጥምቀ መለኮት የቅዱስ ዮሐንስ አባት የመናኙ አባት ኤልሳቤጥ ሚስቱ ጧት ማታ እግዚአብሔርን ደጅ የምትጠና እጇ ከመጽዋት የማይለይ አፋ ከጸሎት የማይለይ ቅድስት ኤልሳቤጥና እጆቹ ከመስዋዕት የማይለዩ አንደበቱ ከቅዳሴ የማይለየው ካህኑ ዘካርያስ በቤተ መቅደስ ልጅ ሳይወልዱ ለዘመናት ሲያገለግሉ በሐዘን በነበሩበት ሰዓት የእግዚአብሔር መልአክ ወርዶ በቀኙ ቆመ በመቅደሱ ይላል። እግዚአብሔር መልአኩን ይላከልን። አዎ ቅዱስ ገብርኤል ወረደ። መልአክ ስሙ ገብርኤል ወቆመ ውስተ ቤተ መቅደስ ወቆመ በየማነ ምሳው ዘካርያስ ወልደ በራኪ። ወንጌል የእግዚአብሔር መልአክ ገብርኤል ከሰማይ ወርዶ በቤተ መቅደሱ በካህኑ ቀኝ ቆመ ይላል። ቆመ የምስራች ሊነግረው ነው። የደስታ ዜና ተሸክሞ ነው የመጣው መልአኩ። በዚያ ግን ሲቆም ግን መልአክ እንደዚህ አይነት ግሩም መልአክ ባይኑ አይታያውቅምና ካህኑ ደነገጠ ይላል ዘካርያስ። ደንገጸ ወሶበሪዎ ለመልአክ ደንገጸ ዘካርያስ ውስተ ቤተ መቅደሱ ለእግዚአብሔር በእግዚአብሔር ቤተ መቅደስ ነው ደነገጠ ዘካርያስ ግሩም መልአክ አይቷልና። መልአኩም አጽናናው። ወይቤሎ መልአክ ኢትፍራ ቆብስ የፍትወት አንተ ዘካርያስ የእግዚአብሔር አገልጋይ የተወደድከው ሰው። ከቃሉ ጋር ናችሁ። ምን ያልከው ሰው? የተወደድከው ሰው የእግዚአብሔር አገልጋይ ካህኑ ሆይ አትደንግጣለሁ። መልአኩ ይህን ሲለው ለመሆኑ አንተ ማን አለው? ከቃሉ ጋር ናቸው። ካህኑ መልአኩን ምን አለው? አንተ ማን አለው? በቀኝ የቆምክ አንተ ማን? ግሩም የሆንክ የምታስፈራ ከየት የመጣህ ነው ብሎ ጠየቀው። መልአኩ ምን አለው? በእግዚአብሔር ፊት የምቆመው እኔ ማን ነኝ? ክብር ለታላቁ መልአክ ይሁን። ገብርኤል ነኝ። የእግዚአብሔር ፊት ማለት ቤተ መቅደሱ ነው። የሚመናል በቤተ መቅደሱ የማልለይ ማለት ነው። በቤተ መቅደስ ጧት ማታ የሚጸልዩ ደጅ የሚጠኑ ምእመናንን የማልለያቸው፣ የምንከባከባቸው፣ የምጠብቃቸው እያለ ነው መልአኩ። በቤተ መቅደስ ገብርኤል ተለይቶ ያውቅም፣ ሚካኤል ተለይቶ ያውቅም። አንዳንድ ጊዜ የእግዚአብሔር ፊት የሚለው ሲተረጉሙ ሊቃውንት ቤተ መቅደሱ ነው። ከቃሉ ጋር ናቸው። ምክንያቱም በቅዳሴ ማርያም ላይ እግዚአብሔር ፊት የለውም፣ እግዚአብሔር ኋላ የለውም፣ እግዚአብሔር ላይ የለውም፣ እግዚአብሔር ታች የለውም፣ እግዚአብሔር ጠፈር የለውም፣ እግዚአብሔር መሰረት የለውም ይላል ቅዳሴ። በእግዚአብሔር ፊት የምቆመው ሲል መልአኩ ታዲያ ምን ማለት ነው ቢባል በቤተ መቅደሱ ምእመናን በሚሰበሰቡበት ሁሉ ጊዜ ለምሕረት የሚገኝ መልአክ ማለት ነው። አያችሁ። ስለዚህ እግዚአብሔር ፊት ቤተ መቅደሱ ነው። መስዋዕት የሚሰዋበት ደጅ የምንጠናበት ጧት ማታ ሁሉ ጊዜ ምሕረት እግዚአብሔር በእኛ ላይ የሚፈስበት ማለት ነው። ይሄ ቤተ መቅደሱ ነው ማለት ነው። ስለዚህ እኔ ገብርኤል ነኝ በእግዚአብሔር ፊት የምቆመው ብሎ ለዘካርያስ ሲነግረው ዘካርያስ ተጠራጠረና ደነገጠ፣ ፈራ ይለው። አያችሁ። ሌላው ኒቆዲሞስንም በቤተ መቅደስ አግኝቶ በምኩራብ አግኝቶ
መልአኩ ሲያናገረው ኒቆዲሞስም ተጠራጠረና ደነገጠ ይላል። ሁለቱ ደንግጠዋል። ዘካርያስም ደንግጧል። ከቃሉ ጋር ናቸው። ማንን አይቶ ነው የደነገጠው? መልአኩን አይቶ ዘካርያስ ደነገጠ። ኒቆዲሞስም መልአኩን አይቶ ተጠራጠረ። በኋላ ግን 5500 ዘመን ተፈጽሞ ድነት ዓለም የሚደርስበት ጊዜ ሲደርስ አሁንም ቅዱስ ገብርኤል በ6ኛው ወር ለዘካርያስ በተገለጠ በ6ኛው ወር ናዝሬት ገሊላ ቤተ መቅደስ ተልኮ መጥቷል። አሁንም ወደ ቤተ መቅደስ ነው። በእግዚአብሔር ፊት የምንቆመው ከቤተ መቅደሱ የማልለይ ማለት ነው። አያችሁ 5500 ዘመን አልቆ በ6ኛው ሺህ ክፍለ ዘመን ቅዱስ ገብርኤል ሲልከው በዚህ በነገረ ማርያም ላይ እንደተጻፈው ፈኖ እግዚአብሔር ለገብርኤል መልአክም ሰማይ ዲበ ምድር አብ ሀገረ ገሊላ እንተ ስማ ናዝሬት ተብላ በምትጠራ ቦታ ወደ ገሊላ ሀገር ከሰማይ ገብርኤልን እግዚአብሔር ላከው ይላል። ወደ የት ላከው? ወደ ናዝሬት ገሊላ ሀብሃቲ ድንግል እንተ ስማ ማርያም ወንጌሉ ነው ራሱ። ወደ አንዲት ድንግል ስሟ ማን ይባላል? አያችሁ ብዙ ገሊላ አለና ስሟ ናዝሬት ይባላል። አገሩን በእንትን ሲለየው በሰፈር ሲለየው መልአኩ ከሰማይ ወረደ ወደ ገሊላ ሀገር። ብዙ ገሊላ በሶሪያ ገሊላ አለ፣ በተለያየ ቦታ ገሊላ አለና ምን አለው? ስሙ ማን የሚባል ናዝሬት ብሎ በሰፈር ላይ ቀጠለና ወደ አንዲት ድንግል አለ። ከቃሉ ጋር ናችሁ። ወደ ማን? ወደ አንዲት ድንግል። አያችሁ ብዙ ደናግል እስራኤል በስጋ ድንግል ይሆኑ በሐሳብ ድንግል ያልሆኑ ብዙ ደናግል አሉና ስሙ ማን ይባላል? ክብር ለእናታችን ይሁን ማርያም። ወደዚህ ተልኮ መጣ። ሲልከው ምን አለው? በዚህ በነገረ ማርያም ሊቃውንት እንዳስቀመጡት ምን አለው መሰላቸው? ወደ ዘካርያስ ሲልከው ሂድ ዘካርያስ ንገረው ልጅ እንደሚወልድ ነው ያለው። ወደ ኒቆዲሞስም እንደዚያው ልኮታል። ሲላክ ሌላ ነገር አላለው መልአኩን። ወደ ድንግል ማርያም እግዚአብሔር ሲልከው ቅዱስ ገብርኤልን ምን አለው መሰላችሁ? ሂደህ ስትነግራት አለው እንደ ዘካርያስ እንዲያታስደነግጣት፣ እንደ ኒቆዲሞስም እንዲያታስደነግጣት። አሁን የምትሄደው ወደ ካህን አይደለም፣ ወደ ነቢይም አይደለም አለው። ወደ ኦሪትን ጠንቅቆ ወደሚያውቅ ወደ ሕግ መምህር ወደ ኒቆዲሞስም አይደለም የምትሄደው። ወደ ማን ነው የምትሄደው አለው? ወደ እናቴ ነው። ከቃሉ ጋር ናችሁ። ወደ ማን ነው የምትሄደው? አያችሁ መልአኩ በማስጠንቀቂያ ነው የተላከው። ወደ ማን ነው የምትሄደው? ወደ እናቴ ነው የምትሄደው አለው። ስለዚህ እንደ ዘካርያስ እንዲያታስደነግጣት አለው። ሄደህ በቤተ መቅደስ ዝም ብለህ መታየት ሳይሆን መጀመሪያ እንደሄድክ ምን በላት ነው ያለው? ከሴቶች ተለይተሽ የተባረክሽ ነሽ፣ ጸጋን የተሞላሽ ሆይ ምን ይበልሽ? ክብር ለእናታችን ነው። ደስ ይላል። በዚህ ምድር ላይ ቢመናል መልአክ ከማስጠንቀቂያ ጋር የተላከላት ማናት? እሷ ማናት? ክብር ለስሙ ይሁን። ድንግል ማለት ነው። ወንዘ ይወርድ መልአክ ያንዘፈዝፍ ክነፊሁ እስከ ይሰማ አድባረ ሊባኖስ እንድምፀ ክነፊሁ ይርዕድ አድባረ ሊባኖስ። መልአኩ ከሰማይ ሲወርድ ድምፁ ክንፉን ሲያማታው ይላል የሊባኖስ ተራራዎች ከክንፉ ድምፅ የተነሳ ይንቀጠቀጡ እንደ ሰም ይቀልጡ ነበር ነው። የሊባኖስን ተራራዎች እንደ ሰም የሚያቀልጠው የመልአክ ድምፅ ድንግል ማርያም ጋር ሲደርስ ግን እየሰገደ ደስ ይበልሽ ነው ቋንቋው። ክብር ለእናታችን ይሁን። መልአክ ወርዶ የሰገደላት የደስታ ድምፅ ያሰማት አምላክን ነው የምትወልጂው፣ ስሙ ኢየሱስ ይባላል። ኢየሱስ ማለትም የዓለም መድኃኒት ማለት ነው ተብሎ የተነገረላት የቤተ መቅደሷ ንግሥት፣ የመቅደሶች ሁሉ መቅደስ እሷ ማናት? ክብር ለእናታችን። እቺ ማናት? ያለው ይሄንን ነው። አሁን ጸጋን የተሞላሽ አለው። አያችሁ አሁን ጸጋ የተለያየ ነው። የእግዚአብሔር ጸጋ የጸጋ ስጦታ ልዩ ልዩ ነው። ስጦታውን የሚሰጠው ግን አንድ መንፈስ ቅዱስ ነው ይላል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ። ያ ማለት መላእክት ጧት ማታ ቅዱስ ቅዱስ እያሉ ያለ እረፍት ዓለም ከተፈጠረ እስካሁን ያመሰግኑታል። ይሄ ለመላእክት የተሰጠ ጸጋ ነው። ሞት የለባቸውም፣ ድካም የለባቸውም፣ ምግብ አያስፈልጋቸውም፣ ልብስ ጉልስ አያስፈልጋቸውም። ሁለንተናቸው ምስጋና ነው። እንደዚህ አመሰግና ለመላእክት የተሰጠ ጸጋ ስጦታቸው ነው። ይሄ የተሰጣቸው
ነቢያት ትንቢት እንዲናገሩ ሱባኤ እንዲቆጥሩ ዓለም ሳይፈጠር ዓለም ተፈጥሮ ዓለም አልፎ ያለው ሁሉ ሳይገደብባቸው ሁሉን የማየት የመናገር ዓለምን በቀመር ቀምሮ የማስቀመጥ ለነቢያት የተሰጠ ይሄ ልዩ ጸጋቸው ነው። እግዚአብሔር የተሰጠ ጸጋ። ሐዋርያት ዓለምን የመስበክ ድውይ የመፈወስ ለምጻም የማንሳት ዕውር የማብራት እስካሁን እስከ ሊቃውንት እስከ ካህናት ይቀጥላል። ይሄ ለካህናት የተሰጠ ልዩ ምናቸው ነው፣ ጸጋቸው ነው። ምእመናን በቤተ መቅደስ ተሰብስበው ወንጌል የመማር የመሰበክ የመስበክ የመዘመር ጧት ማታ መባውን ወደ ቤተ መቅደስ የማቅረብ ንስሐ የመግባት ሥጋ ወደሙን የመቀበል መንግስቱን የመውረስ ለምእመናን የተሰጠ ምንድነው? ይሄ የተሰጠን ጸጋችን ነው። ይሄ ለሁሉ የተሰጠን ጸጋ ነው። ጸጋ ቢሆን ጸጋን የተሞላሽ የሚለው ቋንቋ ምን ማለት መሰላችሁ? ለእሷ ግን የተገደበባት ምንም ጸጋ የለም። ለምን ቢባል ራሱ ጸጋ የሚያድለውን ባለቤቱን 9 ወር ከ5 ቀን ተሸክመዋለች። ክብር ለእናታችን ነው። ለዚህ ነው ጸጋ የተሞላሽ ወይም ጸጋን የሞላብሽ የሚለው ቋንቋ የተገደበ የለም። ራሱ ለዓለም ጸጋውን ሁሉ የሚያድለው የጸጋውን ባለቤት ተሸከመችው። የሚገርመው የተሸከመችው በ15 ዓመቷ ነው። መለኮትን የተሸከመችው ሰማይና ምድር የማይሸከሙትን በ15 ዓመቷ ተሸክመዋለች። ይሄ ብቻ አይደለም የሚደንቀው፣ ሰማይና ምድርን የፈጠረው ዓለምን እንደ እንቁላል በመሃል እጁ ይዞ የሚገዛውን እሱን ውሃ ቅዳልኝ ብላ አዘዋለች። መጻሕፍት እንደሚናገሩ ፈቃዱ ጋር ናቸው። ውሃ ቅዳልኝ የፈጠራትን ወልዳ ውሃ ቅዳልኝ አለችው። እሺ አላት። በለበሰው ሥጋ ውሃ ሊቀዳ ሄደ። የሚገርም ነው። እንደ ሰውነቱ ውሃ ሊቀዳ ታዞ እናቱን ሄደ። እንደ አምላክነቱ ውሃውን በወንፊት ያመጣው ነበር። ክብር ለስሙ ይሁንና ጳውሎስ ሊቁ ገልጾታል። እንደ ሰውነቱ ውሃ ሊቀዳ ታዞ ሄደ። እንደ አምላክነቱ ደግሞ ውሃውን በወንፊት ያመጣው አለ። ማሰሮ ያስፈልገው ነበር፣ ጀሪካን ያስፈልገው ነበር። ወንፊቱን ያዘዋል። ወንፊቱ ውሃ ተሸክሞ ይወጣል። ወንፊቱ ውሃ መሸከም አይችልም እንደምታውቁት ማለት ነው። እሱ ግን ያዘው ነበር። ሳያፈስ ተሸክሞ ይመጣ ነበር። እንደ ሰውነቱ ባለ እንጨት ስበርልኝ እንጨት አንጣ ብላው እንጨት ሊለቅም እንደ ሰውነቱ እንጨት ለመስበር ይሄድ ነበረ። ነገር ግን ለማሰር ገመድ ያስፈልገውም። በነፋስ አስሮ በትከሻው አይሸከምም፣ በደመና ጭኖ ያመጣው ነበረ። ክብር ለስሙ ይሁንና ይህንን ሰማይና ምድርን የፈጠረውን ወልዳ ያዘዘች ይቺ ማናት ነው? ገጡ ማናት ይቺ? ክብር ለስሙ ይሁን። ድንግል ማርያም ናት ያዘዘችው። ወሊቀ በበህቅ እንዘት ይእዘዝ ለአዝማዲሁ ወለኢቲ እሙ ኤጲፋንዮስ ሊቁ በታምረ ኢየሱስም ጽፈውታል ሐዋርያቱ። እያለ እንደ ሕፃን አደገ። ለእናቱና ለዘመዶች እየታዘዘ አደገ። ምን ይታዘዝ ነበር? ይሄን ነበር የሚታዘዘው። እንደ ሰውነቱ ሰርግ ተጠርቶ ቃና ዘገሊላ ወደ ዶኪማስ ቤት ሄደ። ከእናቱ ጋር ከሐዋርያት ጋር አብሮ ሄደ። እንደ አምላክነቱ ውሃን ወይን ጠጅ አደረገ ብሎ ተርጉሞታል ሊቁ። ክብር ለስሙ ይሁንና ይቺ ማናት አለ። ይሄ ሁሉ ነገር እንደሚሆን እየታየው ነው። 900 ዓመት ሳይገድሉ በጣም ይገርም ነው። ምእመናን ሶስት ጥያቄ ያላቸው ሶስት ነገሮች ለሶስት ነገሮች መልስ የሆነች ማናት ቢባል ድንግል ማርያም ነው። ለሶስት ነገሮች ልንገራችሁና ትምህርቱን እናጠናቅቃለን። አንደኛ መላእክት እጅግ የረቀቀ ጥያቄ ነበራቸው። የሚገርማችሁ ነገር ኬሪያኮስ የተባለው ሊቅ ነው የተረጉ